የኔ ውድ ሩታዬ እንኳን ለቤትሽ አበቃሽ፣ እንኳን በሰላም ገባሽ፣ በሰላም ተገላግላ እንግዲህ ልጇን አቅፋ ለዛሬ ደርሳ እንግዲህ ቤቷን ገብታለች። ሰርፕራይዙ እንደተዘጋጀው እውነት ለመናገር እናንተ ከጠበቅኩት በላይ ሆኖ አገኘሁት ማለት ነው። ምክንያቱም ዝግጅት እንደነበረ እኔ መጀመሪያም አውቄያለሁ። ነገር ግን ይበልጥ ደግሞ በጣም ያምራል። ጓደኞቿን እንደዚህ ተሰብስበው እነ ጸጌ እናንተ የምታኮሩ ሰዎች ናቸው። እውነት ለመናገር እነ ጸጉሻ፣ እነ ማርቲ፣ እነ ቤዛ፣ እነ ኤልዱ ሁላቸውም እንግዲህ ከዚህ በፊት ራሱ ከነሱ ጋር ቪዲዮ የሚሰሩ ሰዎች በጠቅላላ ሄደው ሰርፕራይዝ አድርገው አብርሃምስ የት ነው ያለው? አብርሃም የት ነው ያለው? አብርሃም እኮ አልተገኘም። ምን አደከመሽ? ሩታን አይፈልጋትም ልትሉ ይችላላችሁ። አብርሃም ካሜራ ማን ነው? ሞቶ ነው ቆሞ ሚስቱን ቤቷ ስትገባ ሚስቱን ልጁን አቅፋ አብርሃም የማይኖርበት ምንም አይነት ምክንያት የለም። ጋይስ አልኖርም ብለዋል። ለድራማው እንዲመቸው አልኖርም እኔ ባለመገኘቴ በጣም ማዝናለሁ ብለዋል። ነገር ግን ይገኛል። ካሜራማን እራሱ ነው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ዛሬ አብርሃም መጥቷል እንደ ከውሽሚቱ ጋር ከውሽሚት ጋር ቢመጣም ባይዘው አዲስ ቪዲዮ አይደለም ታውቃላችሁ። የቆየ ቪዲዮ ነው የተቀረጸው ቪዲዮ እንግዲህ ዛሬ ላይ እየለቀቀች ያለችው። ምንም ማድረግ አይቻልም እኮ ምንም ማድረግ ማለት ነው። ምክንያቱም ገንዘብ የሚልኩላት ሰዎች እንዳያቋርጡባት ግዴታ የተቀረጸው ቪዲዮ መልቀቅ አለባት። አዎ መልቀቅ አለባት። አይለያችሁ የኔ ውድ የኔ ድንቡሽቡሽ የኔ ፍልቅልቅ እያሏት ይገኛሉ። ወደዳችሁም ጠላችሁ አብርሃም ከሚስቱ ጋር ማለት ነው። እውነቴ ነው የምላችሁ የቆየ ቪዲዮ ነው። እናንተ ገንዘባችሁ እንድትልኩላት ከአብርሃም ጋር ይጋባሉ ብላችሁ ገንዘብ እንድትልኩላት ብላ ነው ይሄንን የምታደርገው። አይዟችሁ። ለማንኛውም እንግዲህ ሚስቱን ፈቶ ውሽሚት አያገባም ማለት ነው። የትኛው ወንድ ነው እንግዲህ ሚስቱን ፈቶ ሌላ ሴት የሚያገባው? ምን አቶ ልጅ አንድ ሰው ትዳር ሲይዝ ልጅ ፈልጎ አይደል የሚጋባው? ዘር ለመተካት ይመስለኛል። እኔ እንደዛ ብዬ ነው ባሰበው። ስለዚህ ልጅ ተካችለት፣ ልጅ አላሳጣቸው። ስለዚህ ምንም ፈልጎ የሚሄድ አይመስለኝም። የሚፈልገው ነገር በጠቅላላ ሩታ ጋር አለ። ገባችሁ አይደለ? ስራ በጉብዝና በጀግንነት በቁፍጣነት በንጹህነት በገንዘብ በቃ ምን ልበላቸው ስማርት የሆነች ሚስት ሰጥቶታል። ስለዚህ ምንም ያጣው ነገር የለም። ሊሄድ አይችልም ማለት ነው። አንድ ወንድ የሆነ ስህተት ካለባችሁ ወይም ደግሞ የሆነ መጥፎ ጎን ካለባችሁ ብቻ ነው ተንሸራቶ የሚሄደው ማለት ነው። እውነቴ ነው የምላችሁ ተንሸራቶ የሚሄደው። ሲጀመር ለትዳሮ የሚፈልጓትን ሴት ራሱ ወንዶች ማለት ነው ጽድት ያለች አለች አይደለ? በቃ ቤቷን ራሷን የማታራክስ ራሷን ቆፍጠና አድርጋ የምታኖር ሴት ነው እንጂ ቤቷን በደንብ አድርጋ የምትይዝ እንጂ የምትዝረከረክ ሚዲያ ላይ የምትሽለጣለጥ አይደለም የሚፈልጉት። አዎ እና አንዳንዶቻችሁም እኮ ትሽለጣለጣላችሁ። አሁን ቲክቶክ ሰፈር ማለት ነው። ለነገሩ እኔ ቤት የላችሁም። እዛ ቲክቶክ ሰፈር ያሉ ሴቶች እኔ ጋር አይመጡ ማለት ነው። ውድ ቤተሰቦቼ ለማንኛውም ሩታዬ የኔ ውድ ነገር እንኳን ለቤትሽ አበቃሽ። ሁለተኛ፣ ሶስተኛ፣ አራተኛ ወልደሽ ደግሞ የምታሳድጊ ያደርግሽ፣ ልጅ በልጅ ያደርግሽ ማለት ነው። እና ልጅ በልጅ በቃ ቤትሽ ልጅ በልጅ ያደርገው። እንግዲህ ብዙዎቻቸው ለሩታዬ እናት እየመሰከሩ ይገኛሉ። ሩታ ወፍረሻል፣ ቆንጆ ሆነሽ መተሻል፣ ማዘር እንግዲህ አስመስክራለች እያሉ ነበረ ማለት ነው። እውነት ለመናገር አው አንዳንድ ሰው ከወለደ በኋላ ካልታረሰ፣ ካልበላ፣ ካልተሰጠው የሚበላ ነገር በደንብ ካልታረሰ አይወፍርም ማለት ነው። ቀጭጮ ነው የሚወጣው። እና እሷ ደግሞ እንግዲህ እናቷ በደንብ አድርጋ ተንከባክባታለች። አዎ በአፍ በቂጧ ለቃባታለች ማለት ነው። ጎበዝ በቃ እናት ማለት እንዲህ ናት። እና ሩታዬ በነገራችን ላይ ማለት ነው የሆነ በደንብ እንትን አራስነት ባይከባከቧት ኖሮ ለዛሬ እንደዚህ አትቆምም ነበረ። በሁለት ወሩ የወለደች እናት በሁለት ወራቸው ሲንቀሳቀሱ አይቻለቅም። እውነት ለመናገር እንደዚህ ሲወጡ አሁን ሩታዬ ከቡታጀራ አዲስ አበባ ነው የሄደችው። ደግሞ ድካሙ በመኪና ስትሄዱ ጋይዝ እናንተ መታችሁ ለማየት ያብቃችሁ። አቤት እንዴት እንደሚያደክም ርቀቷ ጠይቁኝ። በቃ እንደዚህ ሰውነታችሁ ድቅቅ እስከሚል ድረስ ማለት ነው። እኔ ራሱ ስመጣ እንደው አንደርስም እያልኩ ነፍሴ ሳትወጣ ቡታጀራ ገባሁኝ ማለት ነው። ውድ ቤተሰቦች ስለዚህ ሩታዬ በደንብ ባትታረስ ኖሮ ማለት ነው ዛሬ ላይ ርቀት መንገድ እንኳን ይቅርና የቅርብ መንገድ ራሱ መውጣት አትችልም ነበረ። እና በደንብ ስለታረሰች ነው እንግዲህ ለዛሬ እንደዚህ ነቃ ያለችው ማለት ነው። በደንብ ከታረሱ ሴቶች ከወለዱ በኋላ እንግዲህ ቶሎ ነቃ ይላሉ፣ ይንቀሳቀሳሉ፣ ቁስላቸው ይለቅላቸዋል። ብቻ ብዙ ነገር አለ። እንግዲህ እናንተን ወልዳችሁ ለማየት ያብቃችሁ ነው የምላችሁ። ከስደት
መልስ ሀሳባችሁ ሞልቶላችሁ ሀገራችሁን ለመግባት ያብቃችሁ። እንግዲህ እኔ ራሱ ከመጣሁ በኋላ ውድ ቤተሰቦቼ እውነት ለመናገር እዛ ሳውዲ እያለሁ ማለት ነው ኢትዮጵያ ገብቼ ምንስ ባይኖረኝ ብኖርስ አልኩኝ። እዚህ ከመጣሁኝ በኋላ ደግሞ እዛ ብኖርስ አልኩኝ ማለት ነው። አውዝ ቢላ እናንተ ምንም ሳታጡ ራሱ እዛ ሂዶ የሚላችሁ ሴጣን አለ ማለት ነው። ምንም ሳታጡ ማለት ነው ይሆናል አይደል? ሁሉንም ነገር ይመቻል እዚህ እዛ ጭቅጭቅ የለባችሁ፣ እንቅልፋችሁ በአግባቡ ትተኛላችሁ። ነገር እናንተ ትእዛዝ ይበዛል እዚህ ሀገር። እናንተ ስራ እዛ እንደ አህያ እየፎገጣችሁ ትኖሩና እዚህ ስትመጡት ማለት ነው የሆነ ድካም ነገር አለ። ድካሙ እስከሚለቃችሁ ድረስ ነው መሰለኝ። እኔ አላውቅም። እኔ በጣም ይደክመኛል ትንሽ ስራ እንድስራው ወይ ትለኛለች እናቴ። አሁን ይሄንን አላደረግሽ፣ ይሄንን አልጨረሽም፣ ይሄን እንደዚህ ያላሽ ምናምን ትለኛለች ማለት ነው። በቃ ተይኝ 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 እላታለሁ ማለት ነው ውድ ቤተሰቦቼ። ስለዚህ የሆነ ድካም ነገር አለ። ለማንኛውም እናንተ መታችሁ እረፍት የምታደርጉ ያደርጋችሁ። በቃ የምትወልዱ ልክ እንደ ሩታዬ ማለት ጥሩ ባል ሰጥቷችሁ የሚያስተዳድር በአግባቡ የሚይዛችሁ ባል ይስጣችሁ። እና አብርሃም ሩታ ሰጥቷት ነው ልትሆን ይችላል። ኧረ በደንብ አድርጎ ነው የሰጣት የኔ ማሮች። ሩታም ለአብርሃም ምርጥ ሚስት ሰጥቶታል። እንግዲህ ፈጣሪን ከአንድ ወንዝ እንደሚቀዳ ብዙ ጊዜ ይነገራል እና አብርሃምም ለሩታ ሰጥቷታል። ሩታም እንግዲህ ለአብርሃም ሰጥቷታል። ለማንኛውም ውሽሚትም የምትለቀው ቪዲዮ የቆየ ቪዲዮ መሆኑን አምናችሁ ተቀበሉ። እንግዲህ አዲስም ቢሆን ችግር የለብንም እኛ። ምክንያቱም የሆነ ነገር ሲያልቅባት መምጣቱ አይቀርም ብዬ ተናግሬ ነበረ። ትመጣለች ጋይዝ እንዴ! ተረፍራፊ ለመለቃቀም ይመጣሉ። ገና ይመጣሉ። አዎ ይመጣሉ። እኔ ምን አገባኝ? ትርፍራፊ ነው የሚለቃቅሙት። አብርሃምና ሩታ ጋር መጥተው እየየ የሚሉ ቪዲዮ የሚሰሩ ሰዎች ትርፍራፊ ነው የሚለቃቅሙት። ታዲያ አንቺስ ልትሉኝ ትችላላችሁ። እኔ እኮ አጠገባቸው አይደለሁም። እኔ ፈተፍታለሁ እንጂ። አዎ ይሄ ነው። ግን እኮ እኛም ለቃቃሚ ነን እኮ ጋይስ። እውነት ዩቱበሮች የተባልን እኮ ለቃቃሚ ነን እኮ። በራሳችን መቋቋም አቅቶናል። በራሳችን አይዲያ እንሰራ። ምንም ማድረግ አይቻልም። ለጊዜው ነው ማለት ነው። ጊዜ ይፈታዋል። ጠብቁ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉልን። እውነት ለመናገር ውድ ቤተሰቦቼ እውነት ለመናገር እኔ በጣም ነው ደስ ያለኝ ውድ ቤተሰብ። ትላንትና ከትላንት ወደ በአብርሃምና በሩታ ነገር በተፈጠረው ቀጥሎ ደግሞ ዛሬም ቤቷን እንደዚህ ጓደኞቿን ሰብሰብ ብለው ሲቀበሏት፣ ግን እዚህ ያሉትን ቢሄዱ ደግሞ ሞር በቃ እንዴት ልበላችሁ እዛም ያምራል። እውነት ለመናገር የአብርሃም እህቶች እንግዲህ ቆመው እንትን እያሉ ነበር፣ እያስተናገዱ ነበረ። እና የአብርሃም እህት አይደሉም ልትሉ ትችላላችሁ። አንዲቷ እህቱ ናት፣ የአብርሃም እህቱ ናት ማለት ነው። ወንድምም አለው እህትም አለው፣ ሌላ እህትም እንግዲህ። አብርሃም ግን ትንሿ እህትህ ለምንድን ነው የማታሳየው? እውነት ለምንድን ነው የማታሳየው? አታምርም ሊባል ታምራለች፣ ቆንጆ ናት። እውነቴን ነው የምላችሁ፣ የጥቁር ቆንጆ ማለት ነው። ለምን እንደማያሳይ አላቅም። ወንድሞቹ በጠቅላላ ሴቶቹ ወንዶቹ አምጥቶ ሲያሰራ የእሱ እህት ለምን እንደማያመጣት አላቅም ውድ ቤተሰቦቼ። እና ቆንጅዬ ናት፣ የጥቁር ቆንጆ በቃ እንዴት ልበላችሁ፣ እንደ እናቷ አይደለችም፣ የጥቁር ቆንጆ ናት ማለት ነው። እና ለምን እንደማያመጣት ባላቅም፣ ግን በብዙ ነገር ቪዲዮ ላይ አያወጧትም። ፕሮግራም ሲኖር ምን ሲኖር እንደው አብርሃም አንተ ልጅ ምን ነበረበት አሁን እህትህ ብታመጣት? ምን ችግር አለው? ምን ችግር አለው? እውነት ምንም እንትን የሚል ነገር አልነበረውም፣ ግን አያመጣትም። ውድ ቤተሰቦቼ ለማንኛውም በሆነ ጊዜ ሊያመጣት ይችላል። እና የሉም ያው እህቱ ናቸው። ተፋቱኝ። አዎ እህቱ ናቸው። ግን እኮ ቡዜ እኮ እህቱ ናት። ውድ ቤተሰቦቼ ብዙ ሰዎች ግን አታምነው። እንግዲህ የሩታዬ አክስትም የተባለችው የአብርሃም አክስት ዛሬ መታ ከጋሽዬ ጋር ጋሽዬ እንግዲህ ዛሬ ስለቴ ሰመረ ብሎ እንግዲህ ቪዲዮ እየሰራ ነበረ። እውነት ለመናገር ይሄንን አክል ደስተኛ ይሆናል ማለት ነው። እንደው ጋሽዬ አሁን ድራማ እየሰሩ እንደሆነ አታውቅም ነው። እኔ ምንም አይደለም። እንደው ጋሽዬ እንደተከበርክ ኑር፣ እድሜህን ያርዝምልን። አዎ አባታችን ነህ። ምንም አይደለም ጋይ ሰላም